ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ብያለሁ። ቪዲዮ ከሰራው ቆይቷል። ሁላችሁም እስኪ ኮፒ ሊንክ ሼር አድርጉልኝ። ዛሬ የአፋልጉኝ ጥሪ ነው። ሁላችሁም ያበኩላችሁን ታዋጡልን። ይህ በምስሉ ላይ የምትመለከቱት ወንድማችን ነስሬ ሮባ ሳይድ ይባላል። ተወልዶ ያደገው ስልጤ ዞን ዳሎቻ ወረዳ ጅዋጋም ትምህርት ቤት ሲሆን እንደ ማንኛውም ሰው ተሰድጄ ራሴንም ቤተሰቤንም ለውጣለሁ ብሎ ወደ የመን መንገድ ካቀና 1 ዓመት ከ5 ወር እስከ 4 ወር አካባቢ ነው። እንደዛው ነው። ይሄ ወንድማችን ከደወለ የመን ድንበር ላይ እንደደረሰ ነበር ደውሎ አንድ ጊዜ ድምፁን አሰምቶ ያጠፋው። ከዛ በኋላ ይሙት ይኑር የሚያውቁት ነገር የለም። አንድም ቀን ደውሎ አያውቅም። ከራሱ በነበሩ ሰዎች ደግሞ ያ ድንበር ላይ ሲቆርጡ የሞቱም አሉ የተያዙም አሉ። ከነሱ ይኑር ከሞቱት ይኑር ከተያዙት ይኑር ምንም መረጃ ስለሌላቸው እናት አሁን እምባ ላይ ሁሌ አሁን በአሁን ይደውላል። አሁን በአሁን ምን አይነት ደረጃ ላይ እንደሆነ አሁን በአሁን እሰማለሁ እያለች በእምባ ሁል ጊዜ እየተማጸነች ነው። እስኪ ሁላችሁም በተለይ የመን አካባቢ የምትኖሩ ኢትዮጵያውያን በሙሉ ለአንድ እናት እምባዋን ማበስ ቀላል ነገር አይደለምና ይህንን ልጅ የምታውቁ ሰዎች ካላችሁ ከታች ላይ ባለው በቁጥር ሁላችሁም እንድታሳውቁን። በሳውዲ አረቢያ ላይ ያጎቱ ልጅ አለ። ከኢትዮጵያ የወንድሙ ነው። በዚህኛው ቁጥር ደውላችሁ ማንም አይነት ኢንፎርሜሽን ካለ ማለት ነው። ከሞተም ሞተ ነው። ማንም አይነት ኢንፎርሜሽን ካለ እንድታሳውቁን በአክብሮት እንጠይቃለን። ሌሎቹ ሼር ኮፒ ሊንክ ዲዊት በማድረግ ተባበሩን። ሰላም አለይኩም።